ይላክልን
ኢትዮጵያ ተስፋለሽ አይደለሽም ብዙ በጎተራ እንዴት ነሽ ሽንጎረነቶ ነብር አይቀይርም ኢትዮጵያዊ መልኩን ሊለውጥ አይችልም ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን አንቺን ከፍ አድርጎ መሃልሽን ገነት ዳሞን እሳት አድርጎ ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን የገዩን መፍሰሻ የተመረጥሽን ሞገስሽ ይመለስልሻል ቀድሞ ያከበረሽ መቼ ይተውሻል ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን አረጋዊ አማን ካምናችን አረጋዊ አማን ካምናችን እንዳንደፋ ዳሞት በደሳችን አረጋዊ አማን ካምናችን እንዳንደፋ ዳሞት በደሳችን በሉቃስ ወንጌል ምዕራፍ 24 ቁጥር 52 ላይ ወእሙንቱሰ ሰገዱ ሎቱ ወተሰውጡ ኢየሩሳሌም በአብይ ፍስሐ
እነርሱም ከሰገዱለት በኋላ በታላቅ ደስታ ወደ ኢየሩሳሌም ተመለሱ በሚል ኃይለ ቃል አንስተን እንማራለን። ይሄን የመጽሐፍ ቅዱስ ቃል ያነሳንበት ዋናው ምክንያት ቅድም የነገርኳችሁ በዓል እንደተጠበቀ ሆኖ ነገር ግን ይሄኛው ቀን ደግሞ ከዚህ ሰዓት በኋላ ያለው ደግሞ በቤተ ክርስቲያናችን ካሉ አበይት በዓላት ወልደ እግዚአብሔር በዚህ ዓለም ላይ የማዳን ሥራውን ጨርሶ ወደ ሰማይ ያረገበት የተወደደ በዓል፣ እኛ የከበርንበት የሰው ልጅ በእግዚአብሔር አብ ቀኝ የተቀመጠበት አፈር ነህና ወደ አፈር ትመለሳለህ ተብሎ የተነገረው ሥጋ በእግዚአብሔር አብ ቀኝ የተቀመጠበት የተወደደ ዕለት ስለሆነ ይህንን ትምህርት ደቀ መዛሙርቱ ወደ ኢየሩሳሌም ሲመለሱ ለምን ደስ እንዳላቸው ይህንን ነገር እናነሳለን። ከዚህ አስቀድሞ ይህንን የምንበለስበት ሆኖ ግን አንዳንድ ነገር ብቻ ስለ ዛሬው በዓል ጥቂት ልበላችሁ። ዛሬ የታላቁ ጻድቅ የቅዱስ ተክለ ሃይማኖት ፍልሰታ አጽማቸው ነው። ጠዋት ተምራችኋል። ጻድቁ አባታችን በኢትዮጵያ ምድር ላይ ፀሐይ ጽድቅ ኢየሱስ ክርስቶስ እንዲመለክ ጣዖት እንዲጠፋ ከሰሜን ጫፍ ጀምሮ እስከ ደቡብ ጫፍ ድረስ ከምስራቅ እስከ ምዕራብ ድረስ የኢትዮጵያን ምድር በወንጌል ያረሱ ደገኛ ኢትዮጵያዊ ጻድቅ እንሳቸው በቆብ የወለዷቸው በመንፈስ ቅዱስ ያሳደጓቸው ልጆቻቸው ወንጌልን በማስተማር የኢትዮጵያን ሕዝብ ሁሉ ወደ ወንጌል የመለሱ ይልቁንም ዛሬ መቃድሾ ተብሎ የሚጠራው ሀገር ላይ የበኩር የቆብ ልጃቸው የነበረውን ጻድቁን አባ ሳሙኤልን በመላክ በመቃድሾ ላይ የእመቤታችንን ቤተክርስቲያን እንዲሰራ ያደረጉ በዚያ ምድር ላይ የወልደ እግዚአብሔር ስም እንዲነገር ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ድረስ ትልቁን የወንጌል ሥራ የሰሩ የመካከለኛው ዘመን የኢየሱስ ክርስቶስ ሐዋርያ ተብለው ከጴጥሮስ እኩል የሚጠሩት የጻድቁ አባታችን የአቡነ ተክለ ሃይማኖት ፍልሰታ አጽማቸው መታሰቢያ ቀን ነው። ጻድቁ ባረፉበት ጊዜ በደብረ አስቦ ገዳም ከዚህ ከደብረ ሊባኖስ ከቦታው በስተ ደቡብ አቅጣጫ የሚገኘው ዋሻ ውስጥ ለ57 ዓመት ያክል አጽናቸው ካረፈ በኋላ በ57ኛው አምላክ ዓመት እሳቸው ያስተማሯቸው የልጅ ልጆቻቸው የሚሆኑ ቅዱሳን ከኢየሩሳሌምና ከመላው ዓለም ከወንጌል ቦታ በመሰብሰብ ራእይ አይተው አጽናቸውን ከደብረ አስቦ ወደ ታላቁ ቤተ ክርስቲያን ወደ ገዳሙ በዚህ ዕለት ግንቦት 12 ቀን የፈለሰበት ዕለት ነው። በረከታቸው በሁላችን ላይ ይደርብን። ስለዚህ በዚህ ዕለት የጻድቁ አባታችን በዓል በደንብ ይከበራል ማለት ነው። አመስግኑ እንጂ ተክለ ሃይማኖት እኮ ኢትዮጵያ ውስጥ ወንጌልን ያበሩ ብቸኛ ሐዋርያ ናቸው። ማንም የለም ከሳቸው ውጭ ማንም። ከሳቸው በኋላ ነው ወንጌላውያን የተነሱት የእሳቸው ልጆች የሆኑት። ስለዚህ እኛን ያስተማሩን ኢየሱስ ክርስቶስን እንድናውቅ ከሞት ወደ ዘላለማዊ ሕይወት እንድንሸጋገር ወንጌል ያበሩት በመካከለኛው ዘመን ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። በረከታቸው በሁላችን ላይ ይደር። ጸሎታቸው ኢትዮጵያን ይጠብቅልን። ሁለተኛው በዚህ ዕለት እናታችን ቅድስት ክርስቶስ ሰምራ ቃል ኪዳንን ከእግዚአብሔር የተቀበለችበት የተወደደ ዕለት ነው። ቅድስት ክርስቶስ ሰምራ እናትነት የልጅ እናት መሆን ሳይገድባት ሕፃንን ልጅ በጀርባዋ አዝላ የክርስቶስን መከራ የተቀበለች በዚህ ዓለም ላይ ያለን ክፋት የናቀች የወንጌልን ሐሳብ ተከትላ ምድራዊ ነገርን ንቃ እግዚአብሔርን በማገልገል በጽድቅ ሥራ የምትታወቅ በባህር ውስጥ ረጅም ዘመን ቆማ የጸለየች ከዚህም የተነሳ ሰውነቷ ያሳ መመላለሻ
መነሻ እስከሚሆን ድረስ ለእግዚአብሔር ያላትን ፍቅር በተባህቶ በተጋድሎ የፈጸመች ቅድስት እናት ስለሆነች በዚህ ዕለት አምላካችን ኢየሱስ ክርስቶስ በክብር ተገልጦ መታሰቢያሽን ያደረገ ስምሽን የጠራ በስምሽ የተማጠነ ስምሽ የሚጠራበትን ቤተ መቅደስ የሰራውን በመንግሥተ ሰማያት ለዘላለም አሳርፈዋለሁ ብሎ አምላካችን ለእናታችን ለቅድስት ክርስቶስ ሰምራ ቃል ኪዳን የገባበት ቀን ነው። የእናታችን በረከት በሁላችን ላይ ይደርብን፣ አማላጅነቱ አይለየን። ሌላው ሶስተኛው በዓል የታላቁ ሊቅ የቅዱስ ዮሐንስ ዕረፍት በዓል ነው ዛሬ። ብዙ ጊዜ በመድረክ ላይ ስለ ቅዱስ ዮሐንስ አፈወርቅ ትምህርት ሲነገር ሲጠቀስ ሰምታችሁ ይሆናል። ይሄ ደገኛ ሰው፣ ይሄ ደገኛ ሊቀ ጳጳስ የቁስጥንጥንያ ዛሬ ቱርክ የምንላት ሀገር ሊቀ ጳጳስ ሆኖ ይመራ የነበረ ነው። በትምህርት ዮሐንስ አፈወርቅን የሚያክል ከሊቃውንት መካከል አልተነሳም። ቅዱስ ዮሐንስ አፈወርቅ አስቀድሞ የተማረው የግሪክን ፍልስፍና ነው። በጊዜው ዮሐንስ የሚባል እጅግ የታወቀ የግሪክ ፈላስፋ መምህር ነበረው ቅዱስ ዮሐንስ አፈወርቅ። ከዚያ በኋላ እናቱ ባሏ ከሞተበት በኋላ ከዚያ ትምህርት ቤት ትምህርቱን ጨርሶ በዚያ ቦታ ላይ ሊሾም ስላወጣችና የክርስትና ትምህርት እንዲማር አደረገችው። ያ ፍልስፍና ያስተማረው የንግግር ጥበብ ያስተማረው የግሪክ ፈላስፋ ሲጠየቅ እጅግ የተማረ አዋቂ ሰው ስለነበረ ማንም ይተካዋል የማይባል ሰው ስለሆነ ከዚህ የተነሳ በዚያ ዘመን አንተ ካረፍክ በኋላ ከሞትክ በኋላ አንተን የሚተካ ሰው ማን ነው ተብሎ ሲጠየቅ ክርስትና ወሰደብኝ እንጂ እኔን የሚተካኝ ሰው ዮሐንስ ነው ብሎ ተናግሮለታል። እጅግ ንግግር አዋቂ፣ የንግግር ጥበብ የተማረ እጅግ ፍልስፍና ላይ የረቀቀ ነበር ዮሐንስ። ከዚህ በኋላ ዮሐንስ አፈወርቅ ክርስትናን ከተማረ በኋላ ሕይወቱ ገዳማዊ ሕይወት ሆነ። ሕይወቱ ወደ ምንኩስና ዓለምን ወደ መናቅ ሆነ። ይህንን ዓለም በሚገባ ስላጠናው ዓለምን ናቀው። ከዚያ በኋላ በገዳም ይኖሩ የነበሩ አንድ አባት ቅስና እንዲሾም ገፋፉት፣ ቄስ ሆነ። ከዚያ በኋላ በራእይ ተገልጦ ሊቀ ጳጳስ እንዲሆን እንዲሾም ሲባል እሱ አልፈልግም በማለት ለመሸሽ ሞክሮ ነበረ። በግድ ይዘው ሊቀ ጳጳስ አደረጉት። ዮሐንስ አፈወርቅ ወንጌልን በመተርጎም ቅዱሳት መጻሕፍትን በመተርጎም ይታወቃል። ለዚህ ነው በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ጀምሮ የተጻፈውን ቃል የወለደት ሜልኮል የሚለውን ቃል በመተርጎም የእመቤታችን ስዕል ያን ጊዜ በሰው አንደበት ሰናይ ተናገርከ ኦ ዮሐንስ አፈወርቅ አንተ ትሰመይ አፈወርቅ እያለች ይህን ቃል በሚገባ ተርጉመዋል። ከአንደበት የሚወጣው ቃል ማር ነው። ስለዚህ አንደበት አንተ አፈወርቅ ትባላለህ ተብሎ ዮሐንስ አፈወርቅ እንዲባል ሆኗል። ይህም እመቤታችን የሰጠችው ስያሜ ነው። ከዚህ በኋላ ዮሐንስ አፈወርቅ በቁስጥንጥንያ ወንጌልን ያስተምር ነበረ። እጅግ ሲያስተምር ከሐዋርያት መካከል ሐዋርያው ቅዱስ ጳውሎስ ብዙ አገር በመሄድ ወንጌልን በማስተማር የሚያክለው የለም። ከሊቃውንት መካከል ደግሞ እንደ ቅዱስ ጳውሎስ ወንጌልን ያስተማረ፣ አሕዛብን ያሳፈረ፣ ብዙዎችን ወደ ክርስቶስ የመለሰ ዳግማዊ ጳውሎስ ተብሎ የሚጠራው ቅዱስ ዮሐንስ አፈወርቅ ነው። በረከቱ በሁላችን ላይ ይደርብን። ይህ ሊቅ በዚህ ሀገር ላይ በነበረበት ጊዜ በጊዜው ቁስጥንጥንያን ትገዛ የነበረችው አውዶክሲያ የምትባለው ንግሥት ከአንዲት ድሃ መበለት መሬቷ ለከተማ አቅራቢያ ነበርና መሬቷን ነጠቀችና ለኔ ይሆናል አለች። መሬቷን ነጠቀች። ያቺ ሴት እጅግ አድርጋ አዘነች። ምክንያቱም መሬቷን የነጠቀቻት አገረ ገዥዋ ንግሥቲቱ ናት። ወደ ማን አቤት ትላለች። ስለዚህ እጅግ አስቸጋሪ ነገር ሲሆንባት ወደ ቤተ ክርስቲያን ሄዳ ለዮሐንስ አፈወርቅ ነገረችው። ዮሐንስ አፈወርቅ ፊት አይቶ የማያዳላ ቤተ መንግሥት ያለ ሰው፣ ድሃ ሰው የማይል ሁሉን በክርስቶስ የሚያውቅ ሁሉን እኩል የሚያይ የእግዚአብሔር ዓይን ያለው ሰው ስለሆነ
ንግሥቲቱን አውዶክስያን አንቺ ዙፋን ላይ ተቀምጫለሁ ብለሽ አገረ ገዥ ነኝ ብለሽ እግዚአብሔር በፈጠረው ምድር ላይ መሬቷን ልትነጥቂያት አይገባሽም፣ መሬቷን መልሽላት አላት። ያን ጊዜ ንግሥቲቱ ዮሐንስን ለማግባባት ሞከረች። ምክንያቱም መሬቱን በጣም ትፈልገው ነበረ። አይ መሬቷን መልሽ ስላት እኔ የተሻለ ከዚህ እጥፍ አድርጌ ሰፊ መሬት ሰጣታለሁ፣ ይሄኛውን ግን እፈልገዋለሁ አለች። ሰፊ መሬት ትፈልጊያለሽ አላት። እኔ ከአባቶቼ የተቀበሉት ርስት ነው፣ ይህንን ፈጽሞ መለወጥ አልፈልግም አለች ሴትዮዋ። ስለዚህ ዮሐንስ ምን አለ? ሐሳቧን መቀየር ስለማትፈልግ መሬቷን መልሽላት አላት። ያን ጊዜ እንዲህ ከሆነማ እንደውም በግዛቴ አሳድዳታለሁ አለች። አንቺ እሷን ብታሳድጂ እግዚአብሔር የፍትህ አምላክ ነውና ከሰማይ መንግሥቱ ስደተኛ ያደርግሻል አላት። ከዚህ በኋላ መሬቷን ካልመለሽ፣ ፍትህ ካዛባሽ ወደ ቤተ እግዚአብሔር እንዳትገቢ፣ ሥጋ ወደሙን እንዳትቀበል ይገዝትሻለሁ አላት። ዮሐንስ አፈወርቅ ምንም የማይፈራ ሰው ነው። ይህንን ሲላት ንግሥቲቱ ወደ ኢየሩሳሌም ወደ ነበረው ዮሐንስ ወደሚባለው ሊቀ ጳጳስ፣ ቆጵሮስ ወደ ነበረው ኤጲፋንዮስ ወደሚባለው ሊቀ ጳጳስ መልእክት ላከችና በአስቸኳይ ጳጳሳት እንዲሰበሰቡ አደረገች። ስለዚህ ዮሐንስ አፈወርቅ እገዝትሻለሁ፣ ቤተ እግዚአብሔር እንዳትገቢ አደርግሻለሁ፣ ሥጋ ወደሙ እንዳትቀበል እገዝትሻለሁ፣ ከለክልሻለሁ ብሎኛልና ይሄንን ሐሳቡን የማይቀይር ከሆነ እኔ ቤተ ክርስቲያን እንዲዘጋ፣ አብያተ ጣዖታት እንዲከፈቱ፣ የመከራ ዘመን እንዲመለስ አድርጋለሁ አለች። ይህን ጊዜ ቅዱስ ኤጲፋንዮስ ዘቆጵሮስ፣ ቅዱስ ዮሐንስ ዘኢየሩሳሌም ባክህን ዳግመኛ በክርስቲያኖች ላይ የመከራ ዘመን ይመጣል። ይቺ ሴት ቤተ ክርስቲያንን ትዘጋለች፣ አብያተ ጣዖታትን ትከፍታለች። ባክህን አንተ ይህንን ሐሳብ ተው አሉት። ክርስቶስ ለሁሉ ነው የሞተው። ፍትህ የእግዚአብሔር ነው። ስለዚህ ድሃይቱ መበለት ስልጣን ሳይላት እሷ በስልጣና መሬቷን ልትነጥቃት አይገባም። የአብያተ ክርስቲያናት መዘጋትና መከፈት የእግዚአብሔር ስልጣን ነው እንጂ እሱ አይደለም። ምድራውያን የቱንም ያክል ቢለፉ የእግዚአብሔርን መቅደስ መዝጋት አይችሉም። ስለዚህ ሐሳቤን አልለውጥም አለ ዮሐንስ። ብዙ ተከራከሩ፣ እምቢ አላቸው። እንግዲያውስ ንግሥቲቱ አንተን ስደተኛ ታደርጋለች፣ በመንገድም ዝለህ ትሞታለህ አለው ቅዱስ ኤጲፋንዮስ። እሱም ደግሞ አንተም ወደ ሀገረ ስብከት ስትሄድ ሳትደርስ አራዊት ይበላሃል አለው። ይሄ ቅድስናቸው ነው። በምን እንደሚሞቱ እርስ በርሳቸው ተነጋገሩ። ይሄን ብሎ ቅዱስ ኤጲፋንዮስ ወደ ሀገሩ ሲሄድ መንገድ ላይ አንበሳ ሰበረና ገደለው። ከዚህ በኋላ ዮሐንስ አፈወርቅን አውዶክስያ ስደተኛ አደረገችው። አጥራኪያ ወደሚባል ደሴት ተሰዶ እንዲሄድ አደረገችው። በወታደር ታጅቦ እግሩ ላይ ጫማ ሳይኖር በባዶ እግሩ በግለት አሸዋ ላይ እንዲሰደድ ውሃም እንዳያገኝ የሚበላም እንዳያገኝ አደረገችው። በዚህ ሁሉ መከራ ላይ ሆኖ ቅዱስ ዮሐንስ አፈወርቅ ብዙ መከራ እየደረሰበት በሄደበት ቦታ ሁሉ ሰው ሁሉ በክርስቶስ አምኖ የዘላለም ሕይወትን እንዲያገኝ እየመሰከረ እየሄደ እያለ አጥላኪያ ደሴት ላይ ሲደርስ ቅዱስ ዮሐንስ አፈወርቅ በከፍተኛ ሕመም ተይዞ ከመከራው ጽናት የተነሳ ከዚህ ዓለም ግንቦት 12 ቀን ነፍሱ ከሥጋው ተለየች። በረከቱ በሁላችን ላይ ይደርብን። የጻድቁ አባታችን ዮሐንስ አፈወርቅ መጨረሻ ላይ ነፍሱ ከሥጋው ልትወጣ ስትል የተናገረው ቃል ስለ ሁሉም ነገር እግዚአብሔር ይመስገናል። ይችላል የመጨረሻ ቃሉ የዮሐንስ አፈወርቅ የመጨረሻ ቃሉ ስለ ሁሉም ነገር እግዚአብሔር ይመስገን አላያችሁ። ቅዱሳን በሕይወታቸው በሞታቸው ሁሉን ያደረገ መከራ ቢደርስባቸው የማያማርሩ ደስታ ቢገጥማቸው የማይፈነጥዙ ስለሆነው በመከራውም በደስታውም የረዳውን እግዚአብሔርን ስለ ሁሉም ነገር እግዚአብሔር ይመስገን ብሎ ነፍሱ ከሥጋው በዚህ ዕለት ግንቦት 12 ቀን የጻድቁ የደገኛው የሊቁ የቤተ ክርስቲያን ቁልፍ የሆነው ሐዲስ ሐዋርያ የሚባለው ሐዲስ ዳንኤል የተባለው ቅዱስ ዮሐንስ አፈወርቅ በዚህ ዕለት ዕረፍቱ መታሰቢያ ነው። የሊቁ የጻድቁ የቅዱስ ዮሐንስ ረድኤትና በረከት በሁላችን ላይ ይደርብን። በደንብ አመስግኑ።
እየተለመናችሁ የማቀረ ነው አቤት የቅዱስ ሚካኤል ያውጣት ስለተባላችሁ ዝም ብያችሁ ነግራችሁ ቅዱስ ሚካኤል ዛሬ ዳንኤል በአንበሳ ጉድጓድ ውስጥ ተጥሎ እያለ የመገበበት ቀን በጣም አስደናቂ ነው። ይገርማቸዋል። ዳንኤል ያው የሱን ታሪክ መተረከው ብዙ ነው። ዳንኤል ስመ እግዚአብሔር እንዳይጠራ ተብሎ ተከልክሎ ነገር ግን እሱ እምቢ የእግዚአብሔርን ስም ሳልጠራ ሳልጸልይ አልውልም ብሎ ንጉሡ እንደመደፋፈር ተቆጥሮበት በአንበሳ ጉድጓድ ውስጥ ተጥሎ ነበር። ያው ታሪኩን ታውቁታላችሁ። አንበሳ ጉድጓዱ ሲጣል አንበሶቹ ምግብ አልበሉም። ዳንኤል አንበሳ ጉድጓዱ ሲወድቅ ግን አንበሶቹ የዳንኤልን እግሩን ይልሱት ነበረ፣ ይጠግቡም ነበር ተብሎ ተጽፏል። እግዚአብሔር በቅዱሳን ላይ ያለው ሐሳብ ትልቅ ነው። ይገርማቸዋል። ከዚያ በኋላ ዳንኤል እዛ ውስጥ ወድቆ ሙሉ ቀን ዋለ። በዛ ጊዜ በይሁዳ ምድር ላይ ነቢይ የነበረው ነቢዩ ዕንባቆም ደቦ ታውቃላችሁ? ደቦ ምንድን ነው? የገጠር ሰው አለ። ደቦ ማለት በህብረት የሚሰራ ስራ፣ ለምሳሌ እርሻ አጨዳ ሲሆን በህብረት የሚሰራ ስራ ማለት ነው። እና እንደዚህ አጫጆች ነበሩና ነቢዩ ዕንባቆም ለነዚያ ሰዎች ምግብ የሚሆን ተሸክሞ ወደ ሰፈሩ ያልፋል። መልአኩ ቅዱስ ሚካኤል የነቢዩን ጸጉሩን ያዘውና ወደ ባቢሎን ወሰደና እስከ ምግቡ አንበሶች ጉድጓድ ውስጥ ጨመረው። ዳንኤል ከዚያ ምግብ በላና ጠገበ። ምግቡ ሳይጎድል ዳንኤልም ጠግቦ መልአኩ አነሳና ሰዓቱ ሳይዛነፍ ወደ ይሁዳ ወደ አጫጆቹ ቦታ ዕንባቆምን መለሰው። አጫጆቹም በልተው ጠገቡ ይላል። መልአኩ ቅዱስ ሚካኤል ይህን ያደረገበት ቀን ነው። የመልአኩ ረድኤት በሁላችን ላይ ይደረግ። እንግዲህ ቅድስት ቤተክርስቲያን በዓሉ እንደዚህ ነው የምታከብረው። ይሄ በዓል በጣም ትልቅ ቀን ነው። ይገርማቸዋል። ግንቦት 12 ቀን ለእኛ ለኢትዮጵያን በተለይ በጣም ትልቅ ቀናችን ነው። ዓይናችንን የገለጡት የክርስቶስን ክብር ያሳዩን፣ ከጣዖት አምልኮ እንድንለይ የእግዚአብሔር ልጆች ተብለን እንድንጠራ ወንጌል የነገሩን የጻድቁ አባታችን በዓል መታሰቢያ ስማቸው ለዘላለም የተመሰገነ ይሁን። ስለዚህ ይሄ ነው በዓሉ። እንግዲህ እነዚህ ቀናት ይሄን ነው። ጧቴን ስለተማራችሁ ይሄ ይበቃናል። ወእሙንቱሰ ሰገዱ ሎቱ ወተሰውጡ ኢየሩሳሌም በአብይ ፍስሐ ይላል። እነርሱም ከሰገዱለት በኋላ በታላቅ ደስታ ወደ ኢየሩሳሌም ተመለሱ ይላል ቃሉ። የሉቃስ ወንጌል ምዕራፍ 24 ቁጥር 52 ላይ የተጻፈ ቃል ነው። ምንድነው የዚህ ታሪክ ዋና ነገር ምንድነው ከተባለ ክብር ይግባውና አምላካችን ኢየሱስ ክርስቶስ የሞትን ስልጣን አሸንፎ ከተነሳ በኋላ ለደቀ መዛሙርቱ በተለያየ ጊዜ ይገለጥላቸው ይታያቸው ነበረ። የሚገለጥበት ለነሱ የሚታይበት ዋነኛው ዓላማ ደግሞ ሚስጥራተ ቤተ ክርስቲያንን ሲያስረዳቸው፣ ኪዳናትን ሲያስረዳቸው፣ ሲያስተምራቸው ነው። ጌታ ከተነሳ በኋላ ለብዙ ሕዝብ አይደለም የታየው፣ ለደቀ መዛሙርቱ ከመስቀሉ ስር ለተነሱት 500 ለሚያልፉት ቅዱሳን ለነዚህ እየተገለጠ ያስተምራቸው ይነግራቸው ነበረ። የሚነግራቸው 7ቱ ኪዳናት የሚባሉትን ቤተ ክርስቲያን የምትከብርበትን ምዕመናን የዘላለም ሕይወት የሚያገኙበትን ነገር ያስተምራቸው ይነግራቸው ነበረ። ስለሚመጣው አገልግሎታቸውም ያስተምራቸው ነበረ። ከዚህ በኋላ እንዲህ እያለ እያስተማራቸው በምድር ላይ ከትንሣኤ በኋላ 40 ቀን ያክል ቆየ። እስከዚህ ዕለት ድረስ ማለት ነው። ከዚህ 40 ቀን ከቆየ በኋላ በሐዋርያት ሥራ ምዕራፍ 1 ከቁጥር 6 ጀምሮ እንደተመዘገበው እነርሱም በተሰበሰቡ ጊዜ ጥያቄ ለጌታ ቀረቡ። ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን አሉት። በዚህ ወራት ነው ወይ መንግስትን የምትመልሰው? የእስራኤል ክብር የሚመለሰው መቼ ነው የሚል ጥያቄ አቀረቡለት። እርሱም እንዲህ ብሎ በጠየቁት ጊዜ አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ አላቸው። ምን ማለቱ ነው?
ይሄ ነገር ለእናንተ አልተሰጣችሁም። እስከ መቼ? መንፈስ ቅዱስ እስከሚወርድበት ጊዜ ድረስ። ለምን? ሰው በስጋዊ በደማዊ ጥበብ ሆኖ ስለ እግዚአብሔር መንግሥት፣ ስለ ክርስቶስ አምላክነት፣ ስለ ጌትነቱ መረዳት ፈጽሞ አይችልም። ሰው ይህንን መረዳት የሚችለው መንፈስ ቅዱስ ሲያድርበት ነው። የዚህ ዓለም ዕውቀት፣ የዚህ ዓለም ነገር ሰዎችን ወደ እውነት ሊያመጣቸው አይችልም። እውነት የሚባለው እኔና እናንተን ከሞት የታደገን፣ በመስቀል ላይ ተሰቅሎ ያዳነን፣ ኃጢአታችንን ይቅር ያለን፣ እኔ እውነትም ሕይወትም መንገድም ላይ ብሎ የተናገረ አምላካችን ኢየሱስ ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ይህንን የምታውቁት አለ፣ ይህንን የምታውቁት መንፈስ ቅዱስ ሲመጣላችሁ ነው ይህንን መረዳት የምትችሉት አላቸው። ነገራቸውና ይህን ከተናገረ በኋላ ይዟቸው ከከተማ ውጪ ወደ ቢታንያ ወጣቸው ይላል። ከዚያ በኋላ እንዲህ አላቸው፣ በሰማይና በምድር ስልጣን ተሰጠኝ፣ ነው እንዳንተንም እንዲሁ ሾምኋችሁ አላቸው። እንዲህ ብሎ እየተናገራቸው እያለ ከመካከላቸው ወደ ላይ ከፍ ከፍ ማለት ጀመረ። ቆመው እያሉ እያዩት ወደ ላይ እያንጋጠጡ ከዓይናቸው ራቀ። ርቆ በርቀት ከዓይናቸው እይታ ውጭ ወጣ። ደመና ተቀበለችው። በታላቅ ክብርና ስልጣን አምላካችን ወደ ሰማይ አረገ። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ወደ ሰማይ አረገ። ክርስቶስ በሥጋ የተገለጠው ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ የተወለደው አምላክ ወደ ሰማይ አረገ ብለን ስንናገር፣ ስለ ዕርገቱ ስንናገር የቃልን መውረድ መናገራችን ነው። ምክንያቱም ለአካላዊ ቃል ወይም ለመለኮት በዚህ አለ በዚያ የለም፣ እዚህ ነው እዚያ ጋር የለም መባል የለበትም። አረገ ስንል ግን ቃል ወረደ ማለታችን ነው። ዕርገቱ የቃል መውረድ ከሆነ የሥጋ ዕርገት መቼ ነው ካል አምላካችን ከእመቤታችን በተጸነሰበት ነው። ስሙ ለዘላለም የተመሰገነ ይሁን። ጌታ ከእመቤታችን መጸነሱ ምን ይባላል? የሥጋ ዕርገት ይባላል። ጌታ ወደ ሰማይ ማረጉ ደግሞ የቃል መውረድ ተብሎ ይጠራል። ስለዚህ ሚስጥረ ተዋህዶ የሚባለው ይሄ ነው። ይሄኛው ትንሽ ከበድላል። ከዚህ የተነሳ ነው በዚህኛው ዕለት ጌታ ወደ ሰማይ አረገ። ለምንድን ነው? ስለ ዕርገት ምን ተብሎ ተጽፏል ከተባለ በዚህ በ47ኛው መዝሙር ላይ እንደዚህ የሚል ቃል አለ። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ። እግዚአብሔር በእልልታ በታላቅ ክብር ወደ ሰማይ አረገ። ለእግዚአብሔር ዘምሩ ለንጉሳችን ዘምሩ ተብሎ ተጽፏል። የሞትን ስልጣን አሸንፎ ትንሣኤውን አውጆ አምላካችን እኛን በመንግሥተ ሰማያት ያኖረ ዘንድ እርሱ ወደ ሰማይ በማረጉ ምክንያት ለሁላችን መንግሥተ ሰማያትን ከፈተልን። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ነቢያት የትንቢታቸው ፍጻሜ የሆነ ክርስቶስ ነቢያት ስለ ዕርገቱ እንደዘመሩ ሁሉ ጌታችን አምላካችን ኢየሱስ ክርስቶስ በታላቅ ክብር በእልልታ በይባቤ ወደ ሰማይ አረገ። ይሄ ነው ቃሉ። ስለዚህ የነቢያት የትንቢት ፍጻሜ ስለሆነ ለምንድን ነው ግን ወእሙንቱሰ ሰገዱ ሎቱ ወተሰውጡ ኢየሩሳሌም በአብይ ፍስሐ ይላል? ለምንድን ነው ደቀ መዛሙርቱ አብሯቸው የነበረው ጌታ ከሕዝብ መካከል መርጦ በክብር ከፍ ያደረጋቸው? የክብር ያደረጋቸው ከአሳጥማጅነት ከቀራጭነት ቦታ ከተለያየ ሕይወት ቦታ ላይ ለይቶ ያከበራቸው ጌታ ወደ ሰማይ ሲያርግ ትቷቸው ሲሄድ ለምንድን ነው ደቀ መዛሙርቱ ለምንድን ነው ደስ ያላቸው? በዮሐንስ ወንጌል ምዕራፍ 14 ላይ ጌታ እንደ ትምህርት አስተምሯል። ምን አስተማራቸው? ገና ከመሞቱ አስቀድሞ ሲያስተምር ልባቸው አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በአባቴ ዘንድ ብዙ መኖሪያ አለ ብሎ ነግሯቸዋል። እንዲህ ባይሆን ኖሮ እሄዳለሁ፣ ስፍራ አዘጋጅላቸዋለሁ፣ ተመልሼም ወስዳቸዋለሁ እላችሁ ነበረ ሲላቸው ደነገጡ ደቀ መዛሙርቱ። ከደቀ መዛሙርቱ መካከል አንደኛው ፊልጶስ ምን ብሎ ጠይቅ፣ ጌታ ሆይ የምትነግረን ነገር አዲስ ነው፣ የምትሄድበትን አናውቅም፣ ወደ አንተ ማን ያመጣናል አለና ጠየቀው። ማን ነው ወደ አንተ የሚያመጣው? ቶማስ ወደ አንተ ማን ይወስደናል አለው። ለምን?
ከአይሁድ ኑሮ የለያቸው፣ ከአይሁድ ስርዓት የለያቸው፣ አዲሱን ኪዳን የሰራላቸው፣ ከሸክም ነፃ ያወጣቸው፣ ከድካማቸው ያገዛቸው ጌታ በሕዝብ መካከል በክብር እንዲመላለሱ ያደረገው አምላካቸው እለያቸዋለሁ ሲላቸው ደቀ መዛሙርቱ ልባቸው በሐዘን ቆሰለ፣ ዓይናቸው በእንባ ተሞላ። ስለዚህ ማን ይወስደናል ሲል እውነትም ሕይወትም መንገድም እኔ ነኝ፣ በእኔ ካልሆነ በቀር ወደ አብ የሚመጣ የለም አላቸው። አያቸው፣ እውነት እኔ ነኝ አለ ጌታ። ለምን? ከዛ በፊት ብዙ ውሸተኞች ታላቅ ነን እያሉ ተነስተዋል። ብዙዎች ውሸታሞች፣ ሕይወትን የማይሰጡ ማዳን የማይችሉ ወደ ጽድቅ መምራት የማይችሉ ብዙዎች በዘመናት ውስጥ ይነሳሉ። ዛሬም እንዲሁ ነው። ምድራዊ ነገርን ተስፋ የሚያደርጉ ስለ ሰማያዊ ነገር የማያውቁ የዘላለም ሕይወት የሚያስቱ ከክርስቶስ አዳኝነት ከሥጋውና ከደሙ ከንስሐ የሚለዩን በኃጢአት ውስጥ እንድንኖር የሚያደርጉን ብዙዎች ናቸው። ስለዚህ ጌታ ምን አለ? ከነዛ የተለየ ራሱን ለሕዝቡ አሳልፎ የሚሰጥ በመስቀሉ የሚያድን በከበረ ደሙ ፈሳሽነት ከኃጢአት ነፃ የሚያወጣ ከኃጢአት ኑሮ የሚፈውስ ስለሆነ እውነት እኔ ነኝ አለ። ስሙ ለዘላለም የተመሰገነ ይሁን። ሕይወትም እኔ ነኝ አለ። ሰው ኃጢአት ሰርቶ ከዘላለም ሕይወት ተለይቶ ነበረ። 5500 ዘመን ሞት ሰልጥኖበት በጨለማ ውስጥ ይኖር ነበረ። ስለዚህ ያ ሕይወት ያጣው የሰው ልጅ በወደቀ ጊዜ ከሰው መካከል ሰውን ማንሳት የሚችል እንደሌለ ባየ ጊዜ እግዚአብሔር ተቀዳሚ ተከታይ የሌለውን ውድ ልጁን ወደ ዓለም ላከው። በልጁ ሞት ዓለም የዘላለም ሕይወት አገኘ። ስሙ የተመሰገነ ይሁን። ሕይወት እኔ ነኝ አለ። ሕይወታችን ማን ነው? ሕይወታችን ማን ነው? ሁሉም ሰው ንገረኝ። ሕይወታችን ማን ነው? እስኪ ኢየሱስ ክርስቶስ በል በጮክላችሁ ተናገሩ። ሕይወታችን ማን ነው? ኢየሱስ ክርስቶስ ሞቶ ያዳነን፣ ተሰቅሎ ያዳነን። ስሙ የተመሰገነ ይሁን። እውነት እኔ ነኝ አለ። ከዛስ ሕይወትም እኔ ነኝ። ከዛ ደግሞ ምንድነው? መንገድ እኔ ነኝ አለ። ግልጽ ነው። ይህን ሰዎች የሚያሳስቱበት አይደለም። በዚያ ኢየሱስ ብቻ ነው መንገድ ምን አላል የሚሉት። ለምንድን ነው ጌታ መንገድ እኔ ነኝ አለ? ይኸውላችሁ ኦሪት ዘፍጥረት ላይ ስታነቡ አዳም ኃጢአት ከሰራ በኋላ አዳምን ከገነት አስወጣው። ለምን? ዕፀ ሕይወትን በልቶ ሞቶን እንዳይቀር። እግዚአብሔር የሰውን መዳን የጀመረው አዳምን ከገነት ሲያባረው ነው። አዳምን ከገነት ሲያስወጣው ለማዳን ነው ያስወጣው። አለበለዚያ የሕይወትን ዛፍ ይበላና እንደ ሞተ ይቀር ነበር። ስለዚህ የገነትን የሕይወት ዛፍ እንዳይበላ ሞቶም እንዳይቀር አዳምን ከገነት አስወጣው ይላል ኦሪት ዘፍጥረት ላይ ምዕራፍ 3 ስታነቡ። ከዛ በኋላስ ወደ ገነት የሚወስደውን መመላለሻውን በኪሩቤል ሰይፍ ዘጋው ይላል። ስለዚህ ማንም ወደዛ መሄድ ይችላል። ማንም ሰው እመሂ አበሱ ወእመሂ ያበሱ ቀኔዮም ሞት እስከ ክርስቶስ የበደሉትን ሰዎች ያልበደሉትንም ሰዎች ሁሉንም ክርስቶስ ሥጋ እስከሚለብስ በመስቀል እስከሚሰቀል ድረስ ሞት ገዛቸው ተብሎ ነው የተጻፈው። ሁሉም የሞት ባሪያ ነበረ። ስለዚህ ከዚህ የተነሳ ወደ ገነት ማንም እንዳያልፍ የኪሩቤል ሰይፍ አለዛ። አሁን ሰው እንዲድን የእግዚአብሔር ፈቃድ ሲሆን ክርስቶስ በሥጋ ተገለጠ። በዚያ ላይ አስተማረ፣ የታመሙትን ፈወሰ። ከዚያ በኋላ በአይሁድ ቅናት ለመስቀል ጎተቱት፣ በቀራንዮ አደባባይ ላይ ሰቀሉት። ሽፍታው የሚደረገውን ተአምራት ሁሉ አይቶ በቀኝ የተሰቀለው ሽፍታ ጌታ ሆይ በመንግስት በመጣ ጊዜ አስበኛል። በግራ የተሰቀለው ግን ምን አለው? ምን ትለምነዋለህ? የሚያድን ከሆነ እስኪ ራሱን ያድን ያሳየን አለ። በቀኝ የተሰቀለው ደግሞ ምናል? አንተ በዚህ አይነት ፍርድ እንኳን እያለ እግዚአብሔርን አትፈራው? እኔ እናንተ ኃጢአት ስለሰራን፣ ሰው ስለገደልን፣ ቋንጃ ስለቆረጥን፣ ንብረት ስላጠፋን የእጃችንን ተቀብለናል። እሱ ግን ኃጢአት የለበትም አለ በቀኝ የተሰቀለው ሽፍታ። ጌታ እንዲህ አለው፣ ዛሬ ከኔ ጋር በገነት ትሆናለህ አለው። ስሙ የተመሰገነ ይሁን አምላካችን። ብዙን ኃጢአት ይቅር የሚል ብዙን በደል የሚደመስስ ጌታ ከኔ ጋር በገነት ትሆናለህ አለው። ከዛ ጌታ ነፍሱን አሳልፎ ሰጠ። ተፈጸመ ሲል በአካል ነፍስ ወደ ሲኦል ወረደ። ያን ጊዜ ያንን የተሰጠውን ቃል ማኅተሙን ደመ ማኅተሙን ይዞ ያ ሽፍታ ወዴት ሄደ? ወደ ገነት ሄደ። ሲሄድ ያ ለዘላለም ተዘግቶ የነበረው በኪሩቤል ሰይፍ ይጠበቅ የነበረው ያ ቦታ ያ መንገድ ዝግ ነው።
ያ ሽፍታ ዘደረሰ። ማነህ አለው መልአኩ። አንተ አብርሃም ነህ አለው። አይደለም። ዳዊት ነህ? አይደለም። ከነቢያት ማንቻው? ማንም አይደለም። ማነ ታዲያ? እኔ ዘመኔን ሁሉ በኃጢአት ደም በማፍሰስ እጄን በደም ያጨማለሁ ሽፍታ ነኝ አለ። እንዴት ወደዚህ መጣህ? አብርሃም ሳይገባ፣ ዳዊት ሳይገባ፣ ነቢያት ሳይገቡ ተስፋ ያደረጉት ትንቢት የተናገሩት ሱባኤ የያዙት ሱባኤ የቆጠሩት ሳይገቡ እንዴት መጣህ አለው። ጌታዬ በመስቀል ተሰቅሎ ዛሬ ከኔ ጋር ትሆናለህ ብሎ የደሙን ማህተም ሰጠኝ ሲለው ያንን ሲያሳየው ከዚያ ኪሩብ ከዛ ከገነት ደጃፍ ላይ ሸሸ። የመጀመሪያው ገነት ገቢ ሽፍታው ሆነ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር ደግነቱ እንዲህ ነው። የእግዚአብሔር ደግነት ከዚያ በኋላ ጌታ በአካለ ነፍስ ወደ ሲኦል ገብቷልና ወርዷልና ያን ጊዜ ምን አሉ? በሲኦል ያሉ ነፍሳት ስብሐት ለእግዚአብሔር ለዘአውረሰነ መንግሥቶ ዘለዓለም እያሉ እየዘመሩ ሁሉም ተከታትለው ወደ አባታቸው ርስት ወደ ገነት ገቡ ይላል። ስሙ ለዘለዓለም የተመሰገነ ይሁን። ስለዚህ ፍኖት ለአበ አቡ አንቀጽ ዘመንገል ወላዱ ውእቱ ኢየሱስ ክርስቶስ ማለት በስሙ ያመኑት ሁሉ እርሱ ወደ ከፈተው በደሙ ወደ ሰጠን ወደ መንግሥተ ሰማያት ይገባሉ ማለት ነው። ይሄ ቅዱሳን አያማሉም ለማለት አልተጻፈም። ሲጀመር መንገዱ ተዘግቶ ነበር። ጌታ በመስቀል ተሰቀለና ያን የኪሩቤል ሰይፍ ከዛ ጋር እንዲነሳ አደረገው። ወደዛ መንገድ በስሙ አምነን እንድንገባ የእግዚአብሔር ፈቃድ ሆነ። ስሙ ለዘላለም የተመሰገነ ይሁን። በቃ ትርጉሙ ይሄ ነው። የአዲስ ኪዳን ትርጉሙ ስለዚህ ይሄ ነው። ደቀ መዛሙርቱ ያን ጊዜ ልባቸው ታውኮ ነበረ። እንዲህ ብሎ ነገራቸው። ስለዚህ አትፍሩ፣ እኔ ከእናንተ ጋር ነኝ እያለ ነግሯቸው ነበረ። በዚህኛው ቀን ግን ደስ እያላቸው ወደ ኢየሩሳሌም ተመለሱ ይላል። ሰፊ ትምህርት ስለሆነ አጠር ለማድረግ ልንገራቸው። ለምንድን ነው እነሱ ደስ ያላቸው ከተባለ የመጀመሪያው ከርገቱ አስቀድሞ ተስፋ ሰጥቷቸዋል። ምን የሚል ሌላ አጽናኝ እንደሚልክላቸው ቃል ገብቶላቸው ነበር። በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ወአንሰ አማን ህልወ እብለክሙ የይሰክሙ እሁራነ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም። ስለዚህ እኔ ከሄድኩ በኋላ የሚያጽናናችሁ የሚመክራችሁ እውነትን የሚገልጥላችሁ መንፈስ ቅዱስ ይመጣላችኋል፣ አጽናኙ ወደ እናንተ ይመጣል ስላላቸው የእሱ ወደ ሰማይ ማድረግ የነሱ ደግሞ በሰማያዊ ጥበብ መጎልበስ ስለሆነ ለክርስቶስ ወንጌል የተገቡ ሆነው እንዲገኙ በጽናት እንዲቆሙ የሚባርካቸው የሚያጸናቸው የሚቀድሳቸው የሚተረጉምላቸው አይምሯቸውን ብሩህ የሚያደርግላቸው አጽናኙ መንፈስ ቅዱስ እንደሚመጣ ተስፋ ስላደረጉ ደስ እያላቸው ወደ ኢየሩሳሌም ተመለሱ። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ደስታቸው ምንድነው? የመንፈስ ቅዱስ መምጣት። መንፈስ ቅዱስ ምን ያደርጋል? ደስ ያሰኛል። ሰማዕታት በመከራው ሲገቡ እየዘመሩ እልል እያሉ የሚገቡት መንፈስ ቅዱስ ማደሪያቸው ስለሆነ ነው፣ ስለሚያድርባቸው። መንፈስ ቅዱስ ሲያድርብን በክርስትና በሚመጣ ሰቆቃ ውስጥ አንሳቀቅም፣ ለሰይፍ አንፈራም፣ ለመመስከር አንፈራም። የመንፈስ ቅዱስ ማደሪያ ስንሆን የዓለምን ነገር ማሸነፍ እንችላለን። መንፈስ ቅዱስ ኃይላችንና ንጽህናን ቅድስናን የሚያጎናጽፈን እግዚአብሔር መንፈስ ቅዱስ ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ዛሬ በዓሉን የምናከብርለት ደገኛው ታላቁ የቤተ ክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር ስለ ዕርገት እንደዚህ ብሏል። እርሱ ወደ ሰማይ ባያርግ ኖሮ ዕርገቱ የመንፈስ ቅዱስ መውረድ እርሱ ወደ ሰማይ ባያርግ ኖሮ ጰራቅሊጦስ ወደኛ አይመጣም ነበር። አያችሁ፣ ለምን? ጰራቅሊጦስ ወደኛ ስለመጣ ቤተ ክርስቲያን በመካከላችን ትሆናለች፣ በስጋውና በደሙ እንከብራለን። ስሙ የተመሰገነ ይሁን። ስለዚህ አለ ጰራቅሊጦስ ወደኛ አይመጣም ነበር እርሱ ባያርግ ኖሮ። ዕርገቱ የመንፈስ ቅዱስ መውረድ የመጀመሪያ እና ታላቁ ተስፋችን ነው። የክርስቶስ ወደ ሰማይ ማድረግ ምንድነው? መንፈስ ቅዱስን እንደምንቀበል እርግጠኛ የሆንበት ቀን ነው። ለምን? ከሄድኩ በኋላ መንፈስ ቅዱስን እልክላችኋለሁ ብሏልና ብሎ ቅዱስ ዮሐንስ አፈወርቅ የተረጎመው ይህንን ቀን ነው። ስለዚህ ደቀ መዛሙርቱ ደስ ያላቸው ለምንድን ነው? ከሄድኩ በኋላ መንፈስ ቅዱስን እልክላችኋለሁ ብሎ አስቀድሞ ስለነገራቸው ነው ደስ አላቸው የሚለው። ሁለተኛው ሌላ ተስፋ ሰጥቷቸዋል።
እንግዲህ አሕዛብን ሁሉ ሄዳችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የነገርኳችሁን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏቸው ነበረ። ስለዚህ ወደ ሰማይ ቢያርግ እንኳን አብሯቸው የሚሰራ ስራቸውን የሚያከናውን ከፊታቸው የሚቀድምላቸው በመከራ የሚያጸናቸው ለዘላለም የማይለያቸው አምላክ ስለሆነ እንጸልያለን። ስራችን እንዲያከናውንልን፣ ችግራችን እንዲያስወግድልን፣ እንባችንን እንዲያብስልን፣ ለንስሐ እንዲያበቃ እንጸልያለን። ለምን? ምን ተስፋ ስለሰጠ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ ስለተናገረ በዮሐንስ ወንጌል በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏቸዋል። ስለዚህ ፈጽሞ እንደማይለያቸው ተስፋ አላቸው። በፍጹም እርሱ ወደ ሰማይ ቢያርግ እንኳን አብሯቸው እንደሚሰራ ከነሱ ጋር እንደሚሆን እርግጠኞች ስለሆኑ ከዚህ የተነሳ ደስ እያላቸው ወደ ኢየሩሳሌም ተመለሱ። ዳግመኛም ተስፋ ሰጥቷቸዋል። አንትሙ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እምአርያም፣ ከላይ ኃይልን እስክትለብሱ ድረስ ከኢየሩሳሌም ከተማ እንዳትወጡ ስላላቸው ደስ እያላቸው ወደ ኢየሩሳሌም ተመለሱ። ግልጽ ማለት ወደዛ ለምን? ኢየሩሳሌም የመንፈስ ቅዱስ መውረጃ ቦታ ስለሆነች ያቺ ኢየሩሳሌም የመንፈስ ቅዱስ መውረጃ ስለሆነች በዘመናት ውስጥ ክርስቶስ እስከሚመጣ ድረስ የሚኖሩት ክርስቲያኖች መንፈስ ቅዱስ የሚወርድባቸው መንፈስ ቅዱስን የሚጠብቁበት ቦታ ያቺ አማናዊቷ ኢየሩሳሌም ቅድስት ቤተ ክርስቲያን ናት። እግዚአብሔር የተመሰገነ ይሁን። ስለዚህ በቅዳሴያችን ላይ መንፈስ ቅዱስን ላክልን፣ መንፈስህን ስጠን፣ ይቀድሰን ዘንድ ይለውጠን ዘንድ ያነጻን ዘንድ ዕውቀትን ይገልጥልን ዘንድ እያለች ቤተ ክርስቲያን ሁል ጊዜ የምትጸልየው አማናዊቷ የክርስቶስ ከተማ ኢየሩሳሌም ቅድስት ቤተ ክርስቲያን ስለሆነች ነው። ስለዚህ ኃይል እስከምትለብሱ አለ ከዚህ ዓለም መከራ የምታመልጡት በቤተ እግዚአብሔር ሆናችሁ ነው። ስለዚህ በዘመናት ውስጥ ክርስቶስ እስከሚመጣ ድረስ የሚኖሩ ምእመናን በቤተ እግዚአብሔር ሆነው ኃይልን ይለብሳሉ። ከመከራ ሥጋ ከመከራ ነፍስ ይድናሉ። የአምላካቸውን ክብር ይቀበላሉ። በረድኤት ያድርባቸዋል። ኃጢአታቸውን ይቅር ይላቸዋል። ለመንግሥተ ሰማያት ያዘጋጃቸዋል። ለሥጋው ደግሞ ያበቃቸዋል ማለት ነው። ስለዚህ ይህንን ስላላቸው ወደ ኢየሩሳሌም ተመለሱ። የእግዚአብሔር ልጆች ሁል ጊዜ መኖሪያቸውን ቤተክርስቲያን አድርጉ። ቤተክርስቲያን የመንፈስ ቅዱስ ማደሪያ ናት። መንፈስ ቅዱስ ይጎበኛል ሁል ጊዜ። ቅዳሴው ሲቀደስ እንደው ጆሮአችሁን በደንብ ሰጥታችሁ ትሰማላችሁ፣ የሚባለውን ነገር ታደምጣላችሁ። አንዳንዴ እኮ የኛ ችግር መተን እንቆማለን እንጂ የሚባለውን አንሰማም። አዲስ አበባ እኮ በጣም ጥሩ ብዙ ነገር በአማርኛ ነው የሚባለው፣ እንሰማዋለን ግን አናዳምጥ። ስለማናዳምጥ እንቸገራለን። ከመጣን አይቀር አይምሯችንን ሰብስበን ካህኑ የሚለው ዲያቆኑ የሚለውን በትክክል መስማት ያስፈልጋል። ለዚያ ነው። ስለዚህ መንፈስ ቅዱስ ማደሪያ የመንፈስ ቅዱስ ቤት ቅድስት ቤተ ክርስቲያን ስለሆነች ለደቀ መዛሙርቱ በኢየሩሳሌም ከተማ ቆዩ፣ ኃይል በዚያ ነው የምታገኙት አለ። ስለዚህ ከዚህ ዓለም ሐሳብ፣ ከዚህ ዓለም ድካም፣ ከዚህ ዓለም ኃጢአት ነፃ የምንወጣባት ኃይለ መንፈስ ቅዱስን የምናገኝባት ከሞት ነፃ የምንወጣው ከጨለማ ስራ የምናመልጠው በቤተ እግዚአብሔር ውስጥ በመኖር ነው። የእግዚአብሔር ልጆች በእግዚአብሔር ቤት ውስጥ ኑሩ። ሁል ጊዜ የአባታችሁ ቤት የበረከት ቤት ነው፣ የቅድስና ቤት ነው፣ የኃጢአት ስርየት የሚገኝበት ቤት ነው። ይህንን ቤት ማንም አልሰጣችሁም። አምላካችሁ የሞተላችሁ ኢየሱስ ክርስቶስ በደሙ የሰጣችሁ ቤት ነው። ስሙ ለዘላለም የተመሰገነ ይሁን። እኛ ምድራዊ ቤት የለም፣ ሰማያዊ ቤት ነው ያለን። መንግሥተ ሰማያት በዚህ በኩል ነው የሚገባው። መንገዱ ይሄ ብቻ ነው። ይሄ ብቻ ነው መንገዱ። እኔ ነኝ መንገዱ ያለው ኢየሱስ በዚህ በኩል መንገዱ። በዚህ ስትሄዱ ቀጥታ በዚህ ስታልፉ ቅኔ ማለት ተረፋችሁ መቅደስ ትደርሳላችሁ። እዚያ ያለው የክርስቶስ ሥጋና ደሙ፣ እሱን የበላ ደግሞ የዘላለም ሕይወት አለው። ስሙ የተመሰገነ ይሁን አምላካችን። ስለዚህ መንገድ እኔ ነኝ ያለው ክርስቶስ ለዚህ ነው። ስለዚህ እውነተኛው መንገድ መከተል ነው። በእግዚአብሔር ቤት ውስጥ መኖር በሐዘናችን፣ በችግራችን፣ በእንባችን፣ በደስታችን ጊዜ ሁሉ ነገር ሲሳካልን በሁሉም ነገራችን ውስጥ መኖር የሚገባን በቤተ እግዚአብሔር ውስጥ ነው። ራሱ ጌታ ለደቀ መዛሙርቱ ኃይል እስከምትለብሱ ድረስ በኢየሩሳሌም ከተማ ቆዩ ስላላቸው ደስ እያላቸው የመንፈስ ቅዱስን መውረድ አርያማዊ ኃይልን የማግኘት
የመቀደስ ከዓለም የመለየት ቅዱስ ሕይወትን የመውረስ ጸጋ በዚያ ስላለ ደስ እያላቸው ወደ ኢየሩሳሌም ተመለሱ የሚለው ከዚህ የተነሳ ነው። ስለዚህ ደስ ያላቸው ለዚህ ነው። ሌላው ሶስተኛው ነገር ደስ ብሏቸው የተመለሱበት ሶስተኛው ነገር ዳግመኛ ይመጣል የሚል ቃል መላእክት ነግረዋቸዋል። ይገርማቸዋል። ደቀ መዛሙርቱ ጌታ ወደ ቢታንያ ወሰዳቸውና ከነሱ ሲያርግ አጠገባቸው ሲያዩ መላእክት ነጫጭ ለበሱ አሉ። ነጫጭ ለበሱ ሰዎች ይላል ሐዋርያት ሥራ። መላእክት ነበሩ እና ቆመው ተደንቀው ወደ ሰማይ አንጋጠው ያሉ ሐዋርያት እንዲህ ወደ ሰማይ አንጋጠው ሲያዩ እንዲህ አላቸው፣ እናንተ የገሊላ ሰዎች ሆይ ስለምን ወደ ሰማይ እያያችሁ ቆማችኋል? ይህ ወደ ሰማይ የሄደው ኢየሱስ እንዲሁ ሲያርግ እንዳያችሁት ተመልሶ ይመጣል። ስሙ የተመሰገነ ይሁን። ስለዚህ የክርስቶስን መመለስ ዳግመኛ ምጽአትን ቅዱሳን መላእክት ለደቀ መዛሙርቱ ነግረዋቸዋል። ከዚህ የተነሳ የሰማይ ሰራዊት ቅዱሳን መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ክርስቶስ ተመልሶ ይመጣል ብለው ስለነገሯቸው ሐዋርያት ይሄንን ቃል ይዘው አምላካችን ተመልሶ ይመጣል፣ አስበ ጽድቃችንን ይከፍለናል፣ በዓለም ላይ ስለ ወንጌል ብንሰደድ መከራ ቢደርስብን አሕዛብ ቢያሳድዱን ሰዎች በክርስቶስ ምክንያት ቢጠሉን እርሱን የመውደዳችን ወንጌልን የመሸከማችንን የጽድቃችንን ዋጋ ክርስቶስ ሊከፍለን ይመጣል እያሉ ደስ እያላቸው ተመለሱ። አምላካችን ስሙ ለዘላለም የተመሰገነ ይሁን። የመላእክት ተራዳኢነት በሁላችን ላይ ይደርብን። የእግዚአብሔር ልጆች አያችሁ፣ የደቀ መዛሙርቱን ደስታ አይታችኋል። ክርስቶስ ይመጣል። እኛ እኮ ክርስቶስ ይመጣል ስንባል ነው የምንለው። የኢየሱስ ክርስቶስ ዳግመኛ ዳግም ምጽአት በነገር የሐዘን ቀን ነው። የሐዘን ቀን የሚሆንባቸው ላልተዘጋጁ፣ በሃይማኖት ለሚቀልዱ፣ እግዚአብሔርን ለማያመልኩ፣ ንስሐ ለማይገቡ፣ ካህን ለማያከብሩ፣ በካህን ቃል ለማይኖሩ፣ ሥጋውን ለማይበሉ፣ ደሙን ለማይጠጡ፣ አንገታቸው ላይ ማኅተም ተሸክመው ወዲያው ለሚወዛወዙ ሰዎች የሐዘን ቀን ነው። ከባድ የሐዘን ቀን። ለምን? ምን ብሏል ጌታ? ሊቁ ቅዱስ ያዕቆብ ዘሥሩግ ሲል ሰምታችኋል። ያን ጊዜ አለ እናት የሴት ልጇን ድምፅ አትሰማም። እናት የሴት ልጇን ጩኸት አትሰማውማ። ለምን? ሁሉም ቤት ሐዘን አለ። ሁሉም ጋር ሐዘን ካለበት ሌላ የሌለውን መስማት አይችልም። እንደዚህ የሚሆኑ ሰዎች በዚህ ዓለም ላይ ያልተዘጋጁ፣ ክርስቶስ እንዳስተማራቸው ሐዋርያት እንደመሰከሩት ያልኖሩ፣ የቅዱሳን ሕይወት ያላደረጉ ሰዎች ክርስቶስ ሲመጣ ሐዘነተኞች ናቸው። በስሙ ለተጠራ ነው። ለእኛ ግን ሥጋውን ለሚበላ ደሙን ለሚጠጣ በንስሐ ለሚኖር ሃይማኖቱን ለሚያከብር እግዚአብሔርን ለሚወድ በቅዱሳን መንገድ ለሚጓዘው ግን የኢየሱስ ክርስቶስ መምጣት ከድካም ወደ ኃይል፣ ከሞት ወደ ሕይወት፣ ከዚህ ከጨለማው ዓለም ወደ ዘላለማዊው ዓለም፣ ከሚያልፈው ወደማያልፈው ዓለም ወደ ዘላለማዊ ዓለም መሸጋገር ነው። ስሙ ለዘላለም የተመሰገነ ይሁን። ያንን ዓለም ስለሚናፍቁት የዚህ ዓለም ስደት ያበቃል። የዚህ ዓለም እንባ ያበቃል። የዚህ ዓለም ችግር ያበቃል። በሰዎች መገዛት ያበቃል። የሰዎች ኃይለኝነት ይደክማል። የክፎች ሐሳብ ይሻራል። አምላካችን ይነግሳል። እኛም በመንግሥተ ሰማያት ከእርሱ ጋር እንኖራለን ስለሚሉ ደስ እያላቸው ወደ ኢየሩሳሌም ተመለሱ። ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር ልጆች ተዘጋጅቶ መኖር ነው። ሁል ጊዜ መስማት አይደለም። አንዳንድ ጊዜ እርምጃ እንውሰድ እንጂ እርምጃ ውሰዱ እንጂ። አንዳንድ ጊዜ ሰው ክርስቲያን የሆነ ሰው እኮ ከኃጢአት ጋር ተጋብቶ መኖር የለም። መፋታት ነው ያለበት ከኃጢአት ጋር። ከኃጢአት መፋታት፣ ከጽድቅ ጋር መጋባት፣ ከክርስቶስ ጋር መኖር፣ ከቅዱሳን ኅብረት መደመር ነው ያለብን እኛ። እስከ መቼ? ይሁላችሁ አናባብላችሁም። በፍጹም ክርስቲያን የሆነው ምድራዊ ነገር እንድናገኝ አይደለም፣ መንግሥተ ሰማያት እንድንወርስ ነው። አናባብላችሁም። የባንክ ካርዳችሁ አይሞላም። ውሸት ነው። አይሞላም በፍጹም። ዝቅ የሚል ተራራ የለም። ረሃብ ሊኖር ይችላል፣ መጠማት ሊኖር ይችላል፣ መሰደድ ሊኖር ይችላል፣ ማልቀስ ሊኖር ይችላል፣ ማጣት ሊኖር ይችላል። ይህ ሁሉ ነገር በክርስቶስ ስም ሊመጣብን ይችላል። እኛ ተስፋ የምናደርገው ዘላለማዊቷን ዓለም ካገኙ ማጣት ከገቡ መውጣት የሌለባትን ክርስቶስ ብርሃኗ የሆነባትን መንግሥተ ሰማያትን ነው የምንሻው። ስሙ የተመሰገነ ይሁን። ሌላ ውሸት ነው ምድር ላይ ያለው ውሸት። እዚህ ማልቀስ፣ እዛ ደስታ፣ እዚህ መስፈን፣ እዚያ ምስጋና፣ እዚህ ማጎንበስ፣ እዚያ ቀና ማለት፣
እዚህ መውጣት መግባት፣ እዚያ ግን ገብቶ ለዘላለም በጽድቅ መኖር ነው ያለው። ስሙ የተመሰገነ ይሁን። ስለዚህ ደቀ መዛሙርቱ ክርስቶስ እንዲህ ሲያደርግ እንዳያቸው ተመልሶ ይመጣል ብለው መላእክት ስለነገሯቸው ደስ እያላቸው ወደ ኢየሩሳሌም ተመልሶ ስሙ ለዘላለም የተመሰገነ ይሁን። ስለዚህ ለክርስቲያን ሰው ለተዘጋጀ ሰው የክርስቶስ መምጣት ደስታው ነው። የክርስቶስ መመለስ ደስታው ነው። ምክንያቱም የምድር ኑሮ ያበቃል፣ ሐዘን ያበቃል፣ ችግር ያበቃል፣ እንባ ያበቃል፣ ስደት ያበቃል፣ የሞት ስልጣን ይሻላል። ሁላችን በአምላካችን እቅፍ ላይ እንኖራለን። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ደቀ መዛሙርቱ ደስ አላቸው። ለምን? መላእክት ይመጣል ብለው ስለነገሯቸው። ሌላው ደስ ያላቸው ደቀ መዛሙርቱ አስደናቂ ነገር ነው ያገኙት። ምን? ጌታ ያረገው በከበረው ሰውነቱ ነው። ይገርማቸዋል። በከበረው ሰውነቱ ጌታ ያረገው ለምን? እርሱ ከሰማይ ወደ ምድር መጣ። ይኸውላችሁ ክርስቶስ ሥጋ ለበሰ ስንል ሥጋን ከማን የወሰደው? ከማን? ከእመቤታችን። ለዚህ ነው በለቢሰ ሥጋ ኮነነ ዘመድ። ሥጋ ለብሶ ዘመዳችን ሆነ። ክርስቶስ ከእመቤታችን በመወለዱ ምክንያት ለእኛ ምናችን ሆነ? ዘመዳችን፣ ወንድማችን ተባለ። ሐዋርያትን ወንድሞች ያላቸው ሥጋን ስለለበሰ ነው። የሰውን ሥጋ ስለለበሰ ከሰማይ ይዞት የመጣ ሥጋ የለው። እንዳትታለሉ፣ እዛ ሥጋ የሚባል ነገር የለም። ክርስቶስ አካላዊ ቃል ከሰማይ ወረደ። ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተወለደ። ለዚህ ነው ይውላችሁ አምላክ ሆኖ ሕፃናትን የሚያሳድገው የባህሪ አምላክ፣ ዓለምን የሚመግበው የባህሪ አምላክ ሲወለድ እንኳን ተወልዶ በአንድ ቀን ልደግ አላለም። በየጥቂቱ ቅዱስ ዲዮስቆሮስ በቅዳሴው ላይ ምን ብሏል? በበህቅ ልሂቀ በ30 ክረምት በዮርዳኖስ ተጠምቀው። በየጥቂቱ አደገ። 30 ዓመት ሲሞላው በዮርዳኖስ ተጠመቀ። አያችሁ፣ እንደኛ ከኃጢአት በስተቀር ሰው እንደሚሆነው ሁሉ ሆኗል ክርስቶስ። ከኃጢአት በስተቀር ጡት ከእመቤታችን እየለመነ እያለቀሰ ነው የጠባው። ታውቃላችሁ። ለዚህ ነው በጎለ እንስሳት ወደ አማንሱ ተወፈይ ወከመ ሕፃናት በከየ እንዘ ይስዕል ማጥባት እሙ ሲሳይ ይላል ሊቁ ሲናገር ቅዱስ ዲዮስቆሮስ። አያችሁ፣ በእንስሳ በረት ውስጥ ተጣለ። ከነገሥታት እጅ መንሻን ተቀበለ። አምላክ ስለሆነ እያለቀሰ ከእናቱ ጡትን እየለመነ ጠባው ይላል። አያችሁ፣ ይህን ነው ክርስቶስ የሆነው። ለዚህ ነው ሊቁ ሲናገር እያወረደ ሥጋም ሰማይ አላ ዘነስአ እምግዝእትነ ማርያም። ከሰማይ ሥጋ ያመጣ አይደለም ከድንግል ማርያም ነሳው እንጂ። ስሙ ለዘላለም የተመሰገነ ይሁን አምላካችን። ስለዚህ አያችሁ የለበሰው የቱን ነው? በጥንተ ተፈጥሮ የፈጠረውን ሥጋ ነው ክርስቶስ የተዋሃደው። ሥጋ ይዞ የመጣው። ስለ ደቀ መዛሙርቱ ደስ አላቸው። ምንድን ነው ደስታው? ያ ደስታ ለምን ደስ አላቸው ከተባለ ይሄንን የተረጎመው ቅዱስ ዮሐንስ አፈወርቅ ነው። ምን ብሎታል? ቀድሞ በኃጢአት ምክንያት ከገነት ተባሮ የነበረው የሰው ልጅ ሥጋ አሁን በክርስቶስ አማካኝነት ከመላእክት እና ከኪሩቤል በላይ ከፍ ከፍ ብሎ በአብ ቀኝ ተቀመጠ። ስሙ ለዘላለም የተመሰገነ ይሁን። አያችሁ፣ ከኪሩቤል በላይ የአዳም ሥጋ ተጥሎ የነበረው አስቀድሞ የተፈረደበት። ዳግመኛም ብሏል አዳም መሬት ነህና ወደ መሬት ትመለሳለህ ተብሎ የተፈረደበት አዳም ከመላእክት በላይ ከብሮ በአብ ቀኝ ተቀመጠው። ለስሙ ለዘላለም የተመሰገነ ይሁን። ስለዚህ ይሁላችሁ ያረገው ክርስቶስ በከበረ ሥጋው ስለሆነ የክርስቶስ እርገቱ ምንድነው ማለት? የሰው ልጅ ወደ ሰማይ ማረግ። ለዚህ ነው ሊቁ ሲናገር ቅዱስ ያሬድ አርገ እግዚአብሔር ከመ ያለቡ እርገተ ጻድቃን። እግዚአብሔር የቅዱሳንን ወደ ሰማይ ማረግ ይገልጥ ዘንድ ወደ ሰማይ አረገ። ስሙ ለዘላለም የተመሰገነ ይሁን። በስሙ ያመኑት ጽድቅን የሰሩት በዓለም ላይ ከኃጢአት የተለዩት በዋሻ በኮረብታ ሆነው ለዓለም ይጸሉ የነበሩት ወደ ሰማይ ማረጋቸውን ተስፋቸውን ያሳያቸው ዘንድ ክርስቶስ ወደ ሰማይ አረገ ብሎ ቅዱስ ያሬድ ዘምሯል። ስለዚህ ይህ እርገት ለደቀ መዛሙርቱ ደስ ያላቸው ያ ተጥሎ የነበረው የአዳም ሥጋ ክርስቶስ ለበሰውና በአብ ቀኝ አስቀመጠው። ስሙ ለዘላለም የተመሰገነ ይሁን። ዮሐንስ አፈወርቅ ይህንን ነው። ስለዚህ እግዚአብሔር ከኛ ጋር መሆኑ የተገለጠበት ነው። እርገት ማለት
እኛ መንግሥተ ሰማያት ለመግባት እርግጠኛ የሆንበት ቀን ማለት ነው። እርግጥ ማለት መንግሥተ ሰማያት ለምን ያ የተዋረደው ሥጋ የከበረበት በአብ ቀኝ የተቀመጠበት የተወደደ ዕለት ስለሆነ፣ ስለዚህ እግዚአብሔር ከኛ ጋር መሆኑ እግዚአብሔር ሥጋችን በመልበሱ እግዚአብሔር ከኛ ጋር ሆነ ተብሎ መተርጉሙ የታወቀው በአብ ቀኝ በመቀመጡ ምክንያት ነው። ለአካላዊ ቃልማ መውረድና መውጣት የለም። ለመለኮት መውረድ መውጣት የለበት። ክርስቶስ በሥጋ ሲገለጥ እኮ በላይ ሳይጎድል በታችም ሳይጨመር በእመቤታችን ማኅፀን አደረ ነው። በማርያም ማኅፀን አደረ ተብሎ ተጽፏል። ስለዚህ ለመለኮት መምጣትና መሄድ የለበትም። ሥጋ ግን በአብ ቀኝ ተቀመጠ። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ደቀ መዛሙርቱ ደስ እያላቸው ወደ ኢየሩሳሌም ተመለሱ ይላል የእግዚአብሔር ልጆች። ስለዚህ ደስታችን በእግዚአብሔር ቤት ውስጥ በመኖራችን ክርስቶስ እስከሚመጣ ድረስ ወይ ደግሞ እኛ ነፍሳችን ከሥጋችን እስከምትለይ ድረስ በእግዚአብሔር ቤት ውስጥ መኖር፣ ከቅዱሳን ኅብረት መደመር፣ ለእግዚአብሔር መዘመር፣ እግዚአብሔርን ማክበር፣ ንስሐ መግባት፣ ሥጋውን መብላት፣ ደሙን መጠጣት፣ በምክረ ካህን መኖር፣ ይሄ የጽድቃችን መሠረት ነው። ስለዚህ ደቀ መዛሙርቱ ደስ እያላቸው ወደ ኢየሩሳሌም ተመለሱ ይላል። ያስተማረን የመከረን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእመቤታችን አማላጅነት አይለየን። አሜን በሉ።